ወደ አገር ቤት ልሂድ ልቅር በሄድስ ምን ይዤ ልሂድ እያለች የምትጠይቅ የምትዋልል የምታመነታ ነፍስ። ወዲህ ዞር ስልም አያታለሁ በቃኝ ብላ በድፍረት አገር ቤት የገባች ነፍስ። ሆኖም ግን ለተወሰነ ጊዜ በቤተሰብ ቆይታ አድርጋ ያሰበችውና የጠበቀችው ባለማግኘቷና ባለማየቷ ግራ ገብቷትና ካርታ ጠፍቷት ወደ ስደቱ ዓለም ልቅር ልመለስ ብላ የምታኮበክብ ማረፊያ ያጣች ነፍስ፣ ከርታታ ነፍስ። ሐቂቃ ይህች ነፍስ ታሳዝነኛለች። ብክነቷ ያሳዝነኛል። እረፍት ማጣቷ ያሳስበኛል። እንደ ጣረች እንደ ለፋች ለራሷ ሳትሆን ሌሎችንም ሳታረካ ከምንም ሳትሆን በዚሁ መካከል ጊዜና ቀን ይሄድባታል። ጊዜ ብቻውን ሳይሆን ዕድሜዋንም ወዝዋንም ወጣትነቷንም ውበቷንም ይዞ ይሄዳል። እሷ ግን ሐሳቧ ሌላ ነው። ሰውን ማስደሰት፣ ለሌሎች ማሳለፍ፣ የብዙዎችን የሕይወት ቀዳዳ ለመድፈን ስትባክንና ስትባዘን ዓመታትን ብታሳልፍም እሷ የኮንትራት ዓመቷን እንጂ የምድር ላይ ዕድሜዋን አትቆጥርም። ሳታስበውና ሳታስተውለው በሰው ሀገር 5ም 6ም 10ም 20 ዓመትም አሳልፋለች። የሚገርመኝ ይህች ነፍስ ስስት የሚባል ነገር አታውቅም። በብዙ የኸይር ቦታዎች ላይ አያታለሁ። ዲናዊ እንቅስቃሴዎች ላይ በብዛት እመለከታታለሁ። በየቻናሉ በየሶሻል ሚዲያው በተለያዩ በጎ ሥራዎችም ላይ ተሳትፎዋ እጅግ ትልቅ ነው። ደግሞም የሌለችበት ሀገር የለም። ከቅርብ እስከ ሩቅ ከድሃ እስከ ሀብታም አገር እንደ ተንከራተተች አለች። ብዙዎቻችን እንደምናስበው ባለችበት አገር ደልቷት ሞልቶላትም አይመስለኝም። ያለችበትም አሕዋል ደስ አሰኝቷትም አይደለም። ምናልባት ጥቂት ከብዙ ነፍሶች መካከል የተሳካላት ነፍስ ልትኖር ትችላለች። በእርግጥ የምትገርምም ነፍስ ናት። ዱንያም ሆነ መንፈሳዊ ሕይወቷም ያላረካት ነፍስ፣ ከራሷ ቀንሳ እናት አባቷን ለማርካት እንቅልፍ የምታጣ ነፍስ፣ የወንድም እህቶቿን ቀዳዳ ለመሸፈን ሌት ተቀን የምትታትር ነፍስ፣ የችግር ቀዳዳዎች ብዛት ካላት አቅም በላይ የሆነባት ነፍስ፣ ለመልበስም ለመጉረስም ጊዜ ያጣች ነፍስ፣ ወደ አገር ቤት የምትልከው ሳንቲም ወንዝ የወረደች ጨው የሆነባት ነፍስ፣ ለሌሎች መቆምና መኖር ስትል የገዛ ራሷን፣ ትዳሯን፣ ልጅነቷን፣ ወጣትነቷን የረሳች ነፍስ፣ ያማራትን እንዳማራት እያየች የምታልፍ ነፍስ፣ ለባዳም ለዘመድም እንዳሰበች እንደተጨነቀች አልሞላለሽ ያላት የምትዋትት የምትቃትት ነፍስ፣ ያለችበት ሁኔታ እሷና ጌታዋ ብቻ የሚያውቅላት ነፍስ፣ ሰዎች ያልተረዷት እሷም ራሷን ማስረዳት አቅም ያጣች ነፍስ፣ መቼ ይሆን ለኔም ለሌሎችም የሚያልፍልን ብላ የምትጨነቅ የምትብሰለስል ነፍስ፣ የራሷ ብሶት ሳያንሳት ሰዎች በበደል ስሟን የሚያጠፏት ነፍስ፣ የዋህ ነፍስ፣ ሚስኪን ነፍስ፣ ሁሉንም የምታምን ነፍስ፣ አሳዛኝ ነፍስ። ሐቂቃ እቺ ነፍስ ታሳዝነኛለች። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ተብሎ የለ። አሰብኩላት፣ ላስታውሳትም ልመክራትም አሰብኩ። ብዙ ዓመት ለፍተሻልና እስቲ ከድካምሽ እረፍት አድርጊ አልኳት። እንደ እናቴ ሰውን ማስደሰት የማይደረስበት ድካም ነውና ይብቃ፣ ወደ ራስሽ ተመለሺ። ሁሉም ነገር በጊዜው ሲሆን ያምራልና ስለ ጎጆም ስለ ዘርም ስለ እስላማዊ ቤተሰብም አስቢ አልኳት በቅንነት። አላህ ይባርካትና በእኔ ሕይወት ምን አገባህ ብላ አልጮኸችብኝም። ትንሽ